ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በነበራቸው የፓርላማ ውሎ የኢትዮጵያ ኢኮኖሚያዊ እድገት በሁለት አሃዝ እንደሚያድግ የዋጋ ንረቱ ደግሞ የነጠላ አሃዝ ወይም ከ10 በመቶ በታች እንደሚሆን ተናግረዋል። አብይ በዚሁ ውሏቸው የዋጋ ንረቱም ቀንሷል ብለው ነበር። የእርሳቸውን ኢኮኖሚያዊ ገለጻ ተከትሎ ሁለት የምጣኔ ሀብት ባለሙያዎች ምልከታቸውን ለአዲስ ማለዳ አጋርተዋል። አንደኛው ባለሙያ የዋጋ ንረት ከ30 በመቶ ወደ 11.7 በመቶ ቀንሷል ሲባል መሬት ላይ ያለው የኑሮ ውድነት ቀንሷል ማለት አይደለም ይላሉ። ቀነሰ ሲባል የሚጨምርበት መጠን ነው የቀነሰው እንጂ የእቃዎች ዋጋ እየቀነሰ ነው ማለት አይደለም ሲሉ የገለጹት ኢኮኖሚስቱ የእቃዎች ዋጋ እየጨመረ ነው፣ ነገር ግን የሚጨምርበት መጠን እየቀነሰ ነው ማለት መሆኑን አስረድተዋል። ሰው መረዳት ያለበት ወደ 11.7 በመቶ ወረደ ማለት የኑሮ ውድነት ቀነሰ ማለት አይደለም ወይም ገበያ ተረጋጋ ማለት አይደለም ሲሉም አጽንኦት ይሰጣሉ። ሌላኛው ባለሙያ ደግሞ የመንግስት እቅድ ሊሳካ የሚችልበትን መንገድ አስረድተዋል። በማለዳ ትንታኔያችን ሰፋ አድርገን እንመለከተዋለን። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ በተገኙበት ማክሰኞ ጥቅምት 18 ቀን 2018 ዓ.ም በተካሄደው ስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ የዋጋ ንረትን በተመለከተ በሰጡት ምላሽ ከሚሊኒየም ወዲህ ረገብ በማለቱን ተናግረዋል። ለዚህም የግብርናው አቅርቦት መሻሻሉ ከፍተኛ አስተዋጽኦ አበርክቷል። የገበያ ትስስር በተለይም የእሁድ ገበያ ሰንዳይ ማርኬት ላይ በሰፊው መሰራቱና ድጎማ መደረጉ የዋጋ ንረት እንዲቀንስ አስችሏል ብለዋል። መንግስት ለሴፍቲኔት 60 ቢሊዮን፣ ለማዳበሪያ 84 ቢሊዮን፣ ለነዳጅ 140 ቢሊዮን ለደሞዝ ጭማሪ 160 ቢሊዮን ብር ድጎማ አድርጓል። አጠቃላይ ለድጎማ 440 ቢሊዮን ብር ወጪ ተደርጓል። የማዕድ ማጋራትና የተማሪዎች ምገባ የዋጋ ንረት ለመቀነስ አስችሏል። በዚህም የኑሮ ውድነት በዚህ ወር ወደ 11.7% ወርዷል ባይ ናቸው ጠቅላይ ሚኒስትሩ። ይህም ሪፎርሙ መተግበር ከጀመረ ወዲህ ትንሹ የዋጋ ንረት አሃዝ ነው ብለዋል። በዚህ ዓመት የዋጋ ንረቱን ከ10 በመቶ በታች ለማድረግ ይሰራል ሲሉም ተናግረዋል። አያይዘውም በዚህ ዓመት ባለ ሁለት አሃዝ የኢኮኖሚ እድገት ዘገባል ሲሉ መናገራቸው ይታወሳል። የመንግስት እቅድን በተመለከተ አስተያየታቸውን ለአዲስ ማለዳ የሰጡ የምጣኔ ሀብት ባለሙያው ቆስጠንጢኖስ ብርሃ ተስፋ ዋጋ ንረቱ ጠቅላይ ሚኒስትሩ እንደተናገሩት ሁሉ ወደ አንድ አሃዝ ማለትም ከ10 በመቶ በታች ሊወርድ ይችላል ይላሉ። ከዚህ በፊትም አንድ አሃዝ ነበር፣ አሁንም ወደ አንድ አሃዝ የማይወርድበት ምንም ምክንያት የለም ሲሉ የመንግስትን እቅድ ይደግፋሉ። ይህን ድጋፋቸውን አብራርተው ሲያስረዱም የኢትዮጵያ ስታቲስቲክስ አገልግሎት የተጠቃሚዎች ዋጋ መዘርዝር ወይም ኮንሱመር ፕራይስ ኢንዴክስ አማካይነት መረጃ ይሰበስባል በማለት ይጀምራሉ። አገልግሎቱ መረጃ የሚሰበስበው ከከተማ ብቻ ሳይሆን ከገጠራማው የኢትዮጵያ ክፍልም ጭምር ነው። የተለያዩ የኢትዮጵያ አካባቢዎችን በማንሳት ምሳሌ ሲጠቅሱም አዲስ አበባ በጣም ውድ ቢሆን ቴፒ ላይ ሊወርድ ይችላል። አብዛኛው እዛ ያለው ከራሱ እርሻ ስለሚጠቀም ብዙ ጫና ላይኖርበት ይችላል ባይ ናቸው። ሁለተኛው ነጥባቸው ደግሞ የገንዘብ ፍሰቱን ቀንሰውታል የሚለው ሲሆን፣ ሶስተኛው ደግሞ ጠቅላይ ሚኒስትሩ ሀገር ውስጥ ያለው አቅርቦት የሚሻሻልበትን መንገድ አስቦ ሊሆን ይችላል በማለት መላምታቸውን አስቀምጠዋል። ጠቅላይ ሚኒስትሩ በፓርላማ የጠቀሷቸውን አሃዞች በአዎንታ ወስደው ማብራሪያቸውን የሰጡት ቆስጠንጢኖስ ማንም ሰው ተነስቶ በእድገትና በዋጋ ምናር ላይ ይሄ አሃዝ ትክክል ነው፣ ይሄ ደግሞ ትክክል አይደለም ማለት አይችልም ይላሉ። ለዚህ ምክንያታቸው አሃዙ የሚሰበስበው መንግስት በመሆኑ ነው። የዓለም አቀፍ የገንዘብ ተቋማትም ከመንግስት በሚወስዱትና በአንዳንድ መረጃና ማስረጃ ላይ ከሚሰበስቡት በመመስረት ነው መረጃዎችን የሚያሰራጩት የሚሉት የምጣኔ ሀብት ባለሙያው በሁለት ዓመት ውስጥ ከ30 በመቶ ወደ 11 በመቶ ከወረደ ይቻላል ከሚል ግምት የመነጨ ይመስለኛል ሲሉ ለአዲስ ማለዳ ነግረዋታል። በሐሮማያ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል ረዳት ፕሮፌሰር የሆኑት ሀብታሙ ለገሰም ከቆስጠንጢኖስ የተለየ ምልከት አላቸው። የዋጋ ንረትን ብዙ ጊዜ ሰዎች በተሳሳተ መንገድ ሲረዱት ይስተዋላል በማለት ሙያዊ ትንተናቸውን የሚጀምሩት መምህሩ ከሁለት ዓመት ገደማ በፊት የዋጋ ግሽበቱ 30 በመቶ አካባቢ ደርሶ እንደነበረ ያስታውሳሉ። በተያያዘው የጥቅምት ወር ደግሞ መንግስት 11.7 በመቶ ደርሷል ማለቱን ያክላሉ። ዋናው ነገር ግን የዋጋ ንረትን ከ30 በመቶ ወደ 11.7 በመቶ ቀንሷል ሲባል መሬት ላይ ያለው የኑሮ ውድነት ቀንሷል ማለት እንዳልሆነ ያስረዳሉ። ቀነሰ ሲባል የሚጨምርበት መጠን የቀነሰው እንጂ የእቃዎች ዋጋ እየቀነሰ ነው ማለት አይደለም ሲሉ የገለጹት ሀብታሙ የእቃዎች ዋጋ እየጨመረ ነው፣ ነገር ግን የሚጨምርበት መጠን እየቀነሰ ነው ማለት ነው ሲሉ ሙያዊ አተያያቸውን አካፍለዋል። ሰው መረዳት ያለበት ከ11.7 በመቶ ወረደ ማለት የኑሮ ውድነት ቀነሰ ማለት አይደለም ወይም ገበያ ተረጋጋ ማለት አይደለም ሲሉም አጽንኦት ይሰጣሉ። የሐሮማያ ዩኒቨርሲቲ መምህሩ የኑሮ ውድነትን ለመቀነስ ግን ሁለት ነገሮችን
ማመጣጠን እንደሚያስፈልግ ይገልጻሉ። የመጀመሪያው የፊስካል ፖሊሲ ሲሆን በዋናነት በመንግስት እጅ ያለ ግብርን በመጨመርና በመቀነስ የመንግስትን ወጪዎች በመጨመርና በመቀነስ የሚቆጣጠረው ነው። ሁለተኛው ደግሞ ሞኔታሪ ፖሊሲ ሲሆን በብሔራዊ ባንክ እጅ ያለ ነው። ስለዚህ ባንኮች የሚበደሩት ከብሔራዊ ባንክ ነው። ብሔራዊ ባንክ ለባንኮች የሚያበድርበትን የወለድ መጠን ከቀነሰው የገንዘብ አቅርቦት ስለሚጨምር የዋጋ ንረት ይጨምራል። ብሔራዊ ባንክ የወለድ መጠኑን ከጨመረው የገንዘብ አቅርቦት ስለሚቀንስ የዋጋ ንረት ይቀንሳል። ስለዚህ በዚህ መንገድ መቆጣጠር ይቻላል በማለት ወደ ሌላኛው ነጥብ ይሻገራሉ። ሌላው ደግሞ የመጠባበቂያ ገንዘብ መስፈርት ነው። ብሔራዊ ባንክ የመጠባበቂያ ገንዘብ መስፈርት መጠኑን የሚጨምረው ከሆነ የገንዘብ አቅርቦት ስለሚቀንስ የዋጋ ንረት ይቀንሳል። ይህ ደግሞ ኢኮኖሚ ላይ ያለአግባብ የተረጨ ገንዘብ ስለሚሰበሰብ የኑሮ ውድነት ይቀንሳል። ነገር ግን ከቀነሰና ባንኮች ወደ ኢኮኖሚ ብዙ ገንዘብ የሚያስገቡ ከሆነ የገንዘብ አቅርቦቱን ስለሚጨምር የኑሮ ውድነቱ ይጨምራል። ሶስተኛው ደግሞ በግርደፍ አማርኛ ክፍት ገበያ ወይም ኦፕን ማርኬት ኦፕሬሽን ነው። ብሔራዊ ባንክ በቅርቡ ይፋ እንዳደረገው ለንግድ ባንኮች ቦንድ ሽጦላቸው ነበር። ወደ 29 ቢሊዮን አካባቢ ብር ሰብስበዋል። አላግባብ ኢኮኖሚ ውስጥ ብዙ ብር ተረጭቷል። ሀገሪቷ ከምታመርተው ምርት በላይ ብዙ ብር ኢኮኖሚው ላይ ተበትኗል። ስለዚህ መንግስት ቦንድ መሸጥ የሚችል ከሆነና ብሩን መሰብሰብ የሚችል ከሆነ የኑሮ ውድነት ይቀንሳል። ነገር ግን ቦንድ የሚገዛ ከሆነና ወደ ኢኮኖሚው ብር የሚያስገባ ከሆነ የኑሮ ውድነት ይጨምራል። ስለዚህ የኑሮ ውድነቱን ጫና ለመቀነስ የፊስካልና ሞኔታሪ ፖሊሲ መናበብ አለበት ሲሉ ምክረ ሀሳባቸውን ለግሰዋል። ሌላው የኑሮ ውድነት ዋና ምክንያት ተብሎ የሚታሰበው ምርትና ምርታማነት ነው። ህዝቡ የሚፈልገውን ያህል እየተመረተ ካልሆነ፣ አብዛኛው ነገር ከውጭ የሚገባ ከሆነ፣ የውጭ ምንዛሬ ከጊዜ ወደ ጊዜ እየጨመረ የሚሄድ ከሆነም የኑሮ ውድነቱን ወደ አንድ አሃዝ ማውረድ ማሰብ በጣም ከባድ ነው። ስለዚህ ሀገሪቱ ውስጥ ማምረት የሚቻሉ ነገሮችን በሙሉ ማምረት ያስፈልጋል። መንግስት ደግሞ ለዚህ ቅድሚያ መስጠት አለበት። በዋናነት ተጨማሪ የዘይት ፋብሪካዎችን፣ አገልግሎት ሰጪ ተቋማትን ሳይሆን ተጨማሪ ምርት አምራች ተቋማትን ማስፋፋት ያስፈልጋል። እንደዛ ማድረግ የሚችል ከሆነ ምርት የሚጨምር ከሆነ ከውጭ የሚገባው ነገር ይቀንሳል። ፊስካልና ሞኔታሪ ፖሊሲው እንዳለ ሆኖ የተዘረዘሩትን ማድረግ የሚቻል ከሆነም የውጭ ምንዛሬ ፍላጎት ይቀንሳል። ያን ማድረግ የሚቻል ከሆነ ገበያውን ማረጋጋት ይቻላል። ጠቅላይ ሚኒስትሩ በተያዘው በጀት ዓመት የዋጋ ንረትን ከ10% በታች ወይም ወደ ነጠላ አሃዝ እንደሚወርድ ተናግረው ነበር። ለዚህ የመንግስት እቅድ ምልከታቸውን ያጋሩት የኢኮኖሚ ባለሙያው የዋጋ ንረትን ወደ አንድ አሃዝ ማውረድ ይቻላል ይላሉ። ይህን ማድረግ የሚቻለው ግን ፊስካልና ሞኔታሪ ፖሊሲውን ማናበብ የሚቻል ከሆነ፣ ምርትና ምርታማነትን መጨመር የሚቻል ከሆነ፣ መንግስት መዋለ ንዋይ የሚያፈስባቸውን ቦታዎች ቅድሚያ ሰጥቶ ህብረተሰቡ በዋናነት የሚያስፈልጉት እቃዎች ላይ ትኩረት ማድረግ ከቻለ ነው ባይ ናቸው። መንግስት የዋጋ ንረቱን እቀንሳለሁ ስላለ ይቻላል ወይም አይቻልም የሚል ሙግት በደፈናው መስጠት እንደማይቻል ያነሱት መምህሩ ዋናው የሚሰራው ስራ ነው ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ በዛው የፓርላማ ውሏቸው የጠቀሱት ሌላኛው ጉዳይ ባለ ሁለት አሃዝ ኢኮኖሚ ይመዘገባል ያሉበት ነው። በዚህ ላይ አስተያየታቸውን የሰጡት ቆስጠንጢኖስ ብርሃ ተስፋ ለ10 ዓመታት ባለ ሁለት አሃዝ እድገት ተመዝግበዋልና ዘንድሮም ሊደገም የሚችልበት ሁኔታ አለ ባይ ናቸው። ለዚህ አብነት ያደረጉት ሁለት ነጥቦችን ነው። ቀዳሚው የሰላምና ጸጥታ ሁኔታ መሻሻሉን ሲሆን፣ ሁለተኛው ደግሞ ገዢው ፓርቲ የመልካም አስተዳደር ለማስፈን ሙስና፣ ህገወጥ ንግድና የገንዘብ ዝውውሮችን እናስቀራለን ማለቱ ነው። እናም ሁለቱ ህልው ከሆኑ ላይሳካ የሚችልበት እድል አይታየኝም ይላሉ። የሐረማያ ዩኒቨርሲቲ መምህሩ ግን አሁን ባለው ተጨባጭ የሰላምና ጸጥታ ሁኔታ አኳያ ውጥኑን ከግብ ለማድረስ አዳጋች ነው ባይ ናቸው። ለዚህ ምልከታቸው በተከታዩ መልኩ ትንታኔያቸውን ከስር መሰረቱ ያስረዳሉ። የኢኮኖሚ እድገት ሲባል የምርት መጨመር ነው። ምርት ይጨምራል ሲባል አምና ከነበረው ከ10%ና ከዛ በላይ ያድጋል ማለት ነው። እንግዲህ መንግስት ከግምት ያስገባቸው ነገሮች አሉ። 4 ነገሮችን ማሰብ ያስፈልጋል። የመጀመሪያው የቤት ውስጥ ፍጆታ፣ ሁለተኛው የመንግስት ወጪ፣ ሶስተኛው ባለሀብቶች ያወጡታል ተብሎ የሚታሰበውና አራተኛው በገቢና በወጪ ንግዱ መካከል ያለው ልዩነት ነው። የመንግስትን ወጪ በተመለከተ መንግስት የ30 ቢሊዮን ዶላር ፕሮጀክቶች አሉ ብለዋል። ስለዚህ አንዱ የመንግስት ወጪ ማስፋት ነው። ሌላው ደግሞ መንግስት ከወጪ ንግዱ የሚገኘው ገቢ እየጨመረ ነው የሚል ነገር አስቀምጧል። በዚህ ዓመትም ይቀጥላል የሚል ግምት ወስዷል። ሌላው የተፈራረሟቸውን ፕሮጀክቶች ወስዶ ሊሆን ይችላል። የህዳሴ ግድብ ተጠናቋል። የኢትዮጵያ ኢኮኖሚክስ አሶሲዬሽን 2020 አካባቢ ላይ በሰራው ጥናት ግድቡ ሲጠናቀቅ የኢትዮጵያ እድገት በአማካይ በ1.5% አሁን ካለው ይጨምራል የሚል ግምት አስቀምጦ ነበር። ስለዚህ እነዚህን ነገሮች ታሳቢ ተደርገው ሊሆን ይችላል። ነገር ግን በጎን መታየት ያለባቸው ነገሮች አሉ። ይህን ያህል ያድጋል የሚለው እቅድ ነው ወደ መሬት መውረድ ያለበት። ወደ መሬት እንዲወርድ ደግሞ አስቻይ ሁኔታዎች ያስፈልጋሉ። ዋናውና የመጀመሪያው
ሰላም ነው። አሁን ባለው ሰላም አይኤምኤፍ እንዳለው 7.2 በመቶ እድገት ማምጣት ተችሏል። በዚህ መንገድ ከዚህ በላይ መቀጠል ይቻላል የሚለው ነገር ግን ሌላ ጥያቄ ነው። ስለዚህ መንግስት ሰላም ማስጠበቅ የሚችል ከሆነ ያቀደውን ሊያሳካ ይችላል። ነገር ግን የተጠቀሱት ነገሮች ወደ መሬት መውረድ አለባቸው። የማክሮ ኢኮኖሚ ሪፎርሙን ተከትሎ የመንግስት ገቢ ተሻሽሏል ለሚለው የመንግስት ገለጻ ምላሽ ሰጡት ቆስጠንጢኖስ አይኤምኤፍ ጫና ምክንያት ሊሻሻል እንደሚችል ይናገራሉ። የመንግስት የግብር የመሰብሰብ ሂደት እየተፋጠነ ነው ያሉት ቆስጠንጢኖስ ሁለተኛው የማዕከላዊ ስታቲስቲክስ የቢዝነስ መረጃዎች ለመሰብሰብ ተደራጅቷል ይላሉ። ሌላው እስካሁን ክፍተቶች የነበሩባቸውን አካባቢዎች ግብር የማይከፍሉ ድርጅቶች፣ ግለሰቦች ሲከፍሉ ገቢው ይጨምራል። አሁን ላይ ከፍተኛ ግብር ይሰበሰባል የሚል ግምት አለ። ሌሎቹ የኢንዱስትሪ ፓርኮች፣ ትላልቅ ድርጅቶችና የማምረቻ ድርጅት ያላቸው ሰዎች ከፍተኛ ግብር ይከፍላሉ። አይኤምኤፍ ጫናም በከፍተኛ ደረጃ እየመጣ ስለሆነ ግብር የሚገኝበት መንገድ እየተሻሻለ ይመጣል ይላሉ። ሀብታሙ በበኩላቸው ጉዳዩን በሁለት መንገድ ይመለከቱታል። ኢኮኖሚ ሪፎርሙ ያስፈልግ ነበር። የሚያስፈልግባቸው ምክንያቶች አሉ። አንደኛውና ዋነኛው ጥቁር ገበያ በጣም በከፍተኛ ሁኔታ ይስፋፋ ስለነበረ ነው። ሰዎች ዕቃ ሲያስገቡ ከባንኮች የውጭ ምንዛሬ የላቸውም። ስለዚህ ከጥቁር ገበያ ነው ዶላር የሚያገኙት። ስለዚህ ከጥቁር ገበያ ዶላር አግኝተው የሚያስገቡትን ሸቀጥ በህጋዊ መንገድ መሸጥ ስለማይችሉ መንግስት በግብር ገቢ አያገኝም። ስለዚህ መንግስት መሰብሰብ የነበረበትን ገቢ መሰብሰብ አልቻለም። መሰብሰብ ደግሞ ያልቻለው ህጋዊ ነጋዴ የሚፈልገውን ዶላር ከባንኮች ማግኘት ስላልቻለ ነው። ስለዚህ የጥቁር ገበያ በከፍተኛ ሁኔታ ገበያውን ተቆጣጥሮት ነበር። ሁለተኛ፣ የውጭ ባንኮች ወደ ሀገር ውስጥ እንዲገቡ እየተሞከረ ያለው ነገር ነው። ሀገሪቷ ውስጥ ያሉ ባንኮች አንድ አይነት አገልግሎት ነው የሚሰጡ። ከድሃው ገንዘብ ይሰበስባሉ፣ ለሀብታሞች ያበድራሉ። ስለዚህ የተለየ አገልግሎት የሚሰጥ ንግድ ባንክ የለም። የሀገሪቷ ኢኮኖሚ ደግሞ የሚፈለገው ምርት እያመረተ ስላልነበር ብዙ ነገሮች ከውጭ በሚገቡ እቃዎች ላይ መሰረት አድርጎ ስለነበር በጣም ከፍተኛ የውጭ ምንዛሬ እጥረት ነበር። በዚህ ምክንያት ሪፎርሙ ተግባራዊ ተደርጓል። ይሄ ደግሞ ያመጣው ጥቅምም ጉዳትም አለ። እንደ ጥቅም ተደርጎ የሚወሰደው አንደኛ፣ ነጋዴዎች በተሻለ መልኩ ከባንኮች የውጭ ምንዛሬ እንዲያገኙ አድርጓቸዋል። ዋጋው ጨምሯል? ጥያቄ የለውም፣ በደንብ ጨምሯል። በህጋዊ መንገድ የውጭ ምንዛሬ ማግኘት ችለዋል። በህጋዊ መንገድ ደግሞ ካገኙ በህጋዊ መንገድ ዕቃ ማምጣት ይችላሉ። በህጋዊ መንገድ ዕቃ ማምጣት ከቻሉ ማለት ደግሞ መንግስት የሚገባውን ግብር መሰብሰብ ይችላል። ስለዚህ በተወሰነ ደረጃ ኮንትሮባንድን ይቀንሷል። ያ እንደ መልካም ነገር መነሳት ይችላል። ነገር ግን የውጭ ምንዛሬው በገበያ እንዲወሰን በመደረጉ ኢትዮጵያ ከውጭ የምታስገባው በጣም ከፍተኛ ሆኗል። ወደ ውጭ የሚላከው ደግሞ በጣም ትንሽ ነው። በዚህ ምክንያት የውጭ ምንዛሬ ከዕለት ወደ ዕለት እየጨመረ ነው። ያ ደግሞ የኑሮ ውድነቱን እያናረው ነው። ይህን በሁለት መንገድ ማየት ይቻላል። አንደኛ፣ የወጪ ንግድን አበረታቷል። ሁለተኛ ደግሞ ከውጭ የሚገቡ እቃዎች እንዲወደዱ አድርጓል። በዚህ ምክንያት የመንግስት ገቢ ጨምሯል። አንደኛ፣ በህጋዊ መንገድ ወደ ሀገር ውስጥ የሚገቡ እቃዎች በመጨመራቸው ምክንያት መንግስት ከግብር የሚያገኘው ገቢ ጨምሯል። ሁለተኛ፣ የኑሮ ውድነት በመጨመሩ ምክንያት የመንግስት ገቢ ይጨምራል በማለት አስተያየታቸውን ቋጭቷል። እኛም የዛሬው ትንታኔያችን በዚሁ ቋጭን። የዩቲዩብ አድራሻችንን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።